ናሆም የወይዘሮ ዝናሽና የአቶ ለይኩን ልጅ አይደለም። ጉድ 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 ጉድ! የሚገርም ነው። እንግዲህ ባለፈው ሳምንት እንደምታስታውሱት ኤሚ ሁለት የፀጉር ማበጠሪያዎችን ይዛ ሄዳ ሁለት ፀጉሮችን ይዛ ሄዳ ነበረ። እንግዲህ ዲኤንኤ ሲመረመር የናሙናው በስህተት እንግዲህ የዳግም ሳይሆን የናሆም ነው ማለት ነው። እንግዲህ ሲመረመር ያነ ፀጉር ከኤሚ ጋራ አንድ አይደለም፣ እህትና ወንድም አይደሉም። በጣም የሚገርም ነው። ዳግምና ኤሚ እህትና ወንድም አይደለም። ይህንን ነገር ደግሞ ሴረኛዋ አምራን ደርሳበታለች። አምራን ነው እንግዲህ ይህን ጉድ ኤርሚያስ እንግዲህ ለአምራን ነግሯታል። በጣም የሚገርም ነው። ብዙ ነገር ነው የተፈጠረው። ደስ የሚል ነገር ደግሞ የኑሐሚን አባት ከሕክምና ተመልሶ እንግዲህ በእግሩ ቁሟል። በርካታ ነገሮች ነው የተፈጠሩት። አቶ ለይኩንም እንግዲህ እዛው መጠጡን እየጠጣ ነው ያለው። እንግዲህ ወዳጄ አንተ ከፍቶ እኔ ልደሰት አልችልም ብሎ መጥቶ ነበር ለመጠየቅ። ነገር ግን የታሰበው አልሆነም። እንግዲህ ኑሐሚን ድራማ ደግሞ በጣም አጓጊውን ክፍል ይዤላችሁ ቀርብ ያለው በጣም የሚገርም ነገር ነው የተፈጠረው። በአሁኑ እንግዲህ ባለፈው ዕለት እንደምታስታውሱት ኤሚ የዳግምን ወንድምነት ለማረጋገጥ ሂዳ ነበር ሆስፒታል። ሁለት ማበጠሪያዎችን ይዛ ሄዳ እንግዲህ ሁለቱንም ይዘሽ ነው ብሏት ነበረ ኤርሚ። ከዛ ሁለቱንም ይዛ ስትሄድ አንደኛው የፀጉር ናሙና ከእሷ ጋር ሲመረመር ወንድሟ እንዳልሆነ ናሆም ወንድሟ እንዳልሆነ ተረጋገጠ። በጣም የሚገርም ነው። ያልታሰበ ጉድ ነው እንግዲህ የወጣው። በጣም ነው የሚገርመው። እንግዲህ የዳግም ናሙና ደግሞ ገብቷል። ዳግም ልጅ እንደሆነ አምናለች። ነገር ግን በቃ ለማረጋገጥ በቃ ተጨንቃለች። በጣም ነው የሚገርመው። አቶ ለይኩን ደግሞ ይህንን ሲሰማ ደግሞ ምን ሊሆን ጉድ 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 ጉድ! በቃ ራሱን ነው ሲጥ የሚያደርግ በእውነት አቶ ለይኩን በዚህም ተጨንቋል። ከሰው ጋር አይገናኝም እንደምታዩት። አሁን ዝናሽም ጉዷ ፈልተዋል። ብሩን አምጪ፣ አክሲዮኑን በአጠቃላይ ወደ እኔ አዘዋውሪ ትላታለች ማለት ነው አምራን እድልሽ በቃ ሀብትሽ በቃ ተገለጠልሽ እያለች ነው። በጣም ተደስታለች፣ በጣም ደንግጣለች፣ በጣም ተደስታለች ማለት ነው። ማለት አልገመተችም፣ በጭራሽ አልገመተችም። እና አሁን ይህን ወይዘሮ ዝናሽና የአቶ ለይኩን ልጅ አለመሆኑን ማንም አልገመተም፣ ማንም አላሰብም። ዳግምን ነው እንጂ ማለት ነው። እና በጣም የሚገርም ነው። የሚገርም ተአምር ነው የተፈጠረው። እንግዲህ ዳግም ከዛ ከገጠሩ ፕሮጀክት መጥቷል። እንግዲህ ባለፈው እንደነገርኳችሁ ነው። ወደ ቤት ገና አልተመለሰም። በሌላ በኩል ደግሞ እንግዲህ ኑሐሚን ልትጠለፍ ነው። እንግዲህ እየተዘጋጁ ነበረ እነሆ እንዳጥርና ቻክሌ። ነገር ግን ኑሐሚን ጠልፈው ይዘዋት ወደዋል። ናሆምን ደግሞ ከታሰረው ላይ እንግዲህ የኑሐሚን እናት ያንን እግሩን አሽታ እንግዲህ ጥግንግን አድርገው ነበረ። ደጋሚ ወንዳጥርና ጫቅሌ የቀጠሯቸው ደግሞ ድቅቅ አድርገው ጥቅም ውጭ አድርገውታል ማለት ነው። ናሆምን በእውነት በጣም ነው ያሳዘነኝ። ናሆም እንግዲህ ወደ ገጠር ወደ አዲስ አበባ እንመለስ፣ ወደ ከተማ እንመለስ ሲሏቸው ስትለው ኑሐሚን አይ እኔ አልመለስም፣ እዚህ ተስማምቶኛል። እዛ ደግሞ የሚጠብቀኝ ነገር ዶክተሩ ወይም አየን ወይ አምራንን ጋር እንግዲህ የመጨረሻ ነገር ስለሚነግረኝ ብሄድ ደስ ይለኝ ነበር። ነገር ግን ደግሞ ምን እንደሚከተለኝ ስጠብቅ ደግሞ ሳስበው ደግሞ መሄድ አልፈለግኩም እያለ ነበረ። ነገር ግን ናሆምና ኑሐሚን እንግዲህ ነይ አንሽኝ ብሎ ልክ ተያይዘው ወድቀዋል ማለት ነው። እንግዲህ ቆይ እስከ መቼ ነው እንዲሁ ነው የምንቀጥል አለች ማለት ነው ኑሐሚን፣ ፍቅራቸውን ማለቷ ነው እሷ። ድንገት ሊሳሳሙ ነው የነበረ በነገራችን ላይ። ከዛ ድንግጥ ብለው ተነሱ። ትዝ ሲላት በቃ ባለትዳር ነው እና በጣም ነው የሚገርመው። ዝናሽ ማሁን የምትገባበት ጉድጓድ ጠፍቷታል። እያለቀሰች ዳ አቶ ለይኩንን አጽናናኝ ስትለው እንግዲህ ምንም አጽናናሽ ነገር የለኝም፣ ምንድን ነው የተፈጠረ ነገር አለ እንዴ ከኔ ውጭ ይላታል። ነገር ግን ይኸው እንግዲህ በዛ ባሴሮቹ ሴራ ነው እንግዲህ ይህ ሁሉ ነገር የተፈጠረባት። ቪዲዮ ባትቀርጽ ኑሮ እዚህ ደረጃ ውስጥ ባልደረሰች ነበረ ማለት ነው ወይዘሮ ዝናሽ። እና አምራን
እየሳቀች ሁሉንም ነገር እኔ አንድ ቦታ ላይ ያስታቀችኝ ማለት ነው አምራን እባክሽን አምራን እባክሽን ልለምንሽ ብላ እግሯ ስር ሄዳ ድፍት ስትል በጣም ያሳቀችኝ እዛ ፓርት ላይ። ኧረ እባክሽ ሰው እንዲያየን ትላታለች። ከዛ በቃ እኔ ያልነሳም ስትል የራስሽ ጉዳይ ከፍለሽ እንደዚህ ተደፍተሽ ቆያለቻት። እንዴት እንደተወራጨች ልነግራቸው አልችልም። አምራን በቃ የስ እኔ ዲዮቅልጥያኖስን ሆንኩ ነው በቃ እንደዛ በቃ ሄልተር ነው እንጂ ሄልተርን ሆኛለሁ በቃ ምናምን የስ እያለች በቃ በማሻ እኔ በቃ ከአንቺ ጋር እኮ የማይገባኝ ሰው ጋር ነው በቃ እየተደራደርኩት በቃ ይቅርታ በቃ እኔ በቃ አምኛለሁ በቃ እንዳሸነፍሽኝ አምኛለሁ እባክሽን ይቅርታ አድርጊልኝ ብትላት በጭራሽ በቃ በጭራሽ። ነገር ግን አንዳንዴ በጣም አዝናለሁ። አቶ ሌይኩን በጣም ያሳዝኖኛል በአንቺ ምክንያት እንደዚህ በመሆናቸው ብላ አለቀሰች። የእውነት አምራን አለቀሰች። አሳዝኗት ማለት ነው አቶ ሌይኩን። እሺ የምርሽን ነው ብላ ደነገጠች ስታለቅስ ማለት ነው። የምርሽን ነው አምራን? እስኪ እንደው ይህንን አክሲዮን ምናምን የምትይውን ነገር በቃ አቁሚ፣ እንደዛ ከሆነ አቁሚ አምራን እባክሽን፣ ስለ አቶ ሌይኩን ብለሽ እባክሽን ትላታለች። ይኸውልሽ ትሰሚያለሽ ወይዘሮ ዝናሽ፣ እኔ የአቶ ሌይኩንን ድርሻ አይደለም ልውሰድ ያልኩት ያንቺን ነው። እንዲያውም አካውንትሽ ላይ ጠርቀም ያለ ዳጎስ ያለ ብር እንዳላውቃለሁ። አሁን ቶሎ በይ ልወጣ ነው፣ ለምንቀሳቀስበት በርከት ያለ ገንዘብ ወደ አካውንቴ ትራንስፈር አድርግልኝ። ጥያቄ እየለመንኩሽ አይደለም እያስገደድኩሽ ነው ትላታለች። በቃ አለቃን የሆነችባት ማለት ነው ለዝናሽ። ከዛ የት አለኝ ምን ሆነሽ ነው? በቃ እሺ ብሩን እንተለቴ ነው ማለት ነው። በቃ አክሲዮንም ተውሹ ማለት ነው አምራን ስትላት፣ ኖ ትቼው ሳይሆን አሁን ለጊዜው የምንቀሳቀስበት ነው። ትሰሚያለሽ ወይዘሮ ዝናሽ አስገቢልኝ ልወጣ ነው ብላ ስትሄድ ለኤርሚ ደውላለት ስትሄድ በቃ አስደንጋጩን ነገር ነገራት። እንግዲህ የዳግምን ነበረ ያወቀች። አሁን ግን የኑሃሚን ልጅ አለመሆን ስታውቅ ለካ አክሲዮን በሱ ስም የሌለ ለዛ ነው ልጅ ስላልሆነ ነው ብላ በጣም አምራን በጣም እድሎች ሁሉ ወደ አንቺ እየዘነቡ ነው አምራን ጀግና እያለች እንግዲህ ራሷን እያሞጋገሰች ትገኛለች አምራን። እና እንግዲህ ኤርሚያስንም በፊት ይዞባታል ነበር ቪዲዮ። እሱንም ደግሞ በቃ ምንም ነገር አልቆጠረችም። ከፈለክ ለናሆም ነገረው ትለዋለች። በቃ አሁን ምንድን ነው እባክሽ እንደዚህ በራስ መተማመንሽ በጣም እጅግ በዛ አላት ማለት ነው ኤርሚ። አዎ ምንም ችግር የለውም። ከዛ ብሩን ይዘሽ መተሻል አላት። አዎ በር ብቻ አይደለም ሌላም ነገር ሰጣለሁ እንደ መረጃው ጠቃሚነት ትለዋለች። ከዛ ጭኗን ዳሰስ ሲያደርጋት አንስታ በጥፊ ትለዋለች ማለት ነው። በጥፊ ያለችው ትሰማለህ? ሂድና ኤሚን አጃጅል፣ እኔ አምራን እንደ ድሮ እንዳልመስልህ አለችና አሁን ቶሎ ወደ ጉዳይ ግባ በጣም እቸኩላለሁ ስትለው በቃ ነገራት። ወረቀቱን ሰጣት። በቃ ደነገጠች። በጣም ነው የደነገጠችው። ደስተኛም ናት ደንግጣማለች ማለት ነው። እና የኑሃሚን አባት ደግሞ እንግዲህ ድኖ ከሆስፒታል በእግሩ ቁሞ መጥቷል። በጣም ነው ደስ የሚለው። እንግዲህ የአቶ ሌይኩንና የኑሃሚን አባት ፍቅራቸውን በጣም የጓደኝነት ጥግ ነው ማለት ነው። በጣም ነው የሚዋደዱት። እንግዲህ የሰው ጭንቀት መረዳት ማለት እንደዚህ ነው። የእውነት በጣም ነው በቃ በጣም እኔ በእውነት በእግሬ ቁሜ ስለመጣሁ እጅግ በጣም ደስተኛ ነኝ። ነገር ግን ወዳጄ ሌይኩን ግን ሀዘን ውስጥ ነው። እኔ በየትኛው አንደኛው ህመሜ ሲድን ግን አንደኛው ህመሜ ደግሞ ቀጥሏል ማለት ነው እያለ በጣም ነው ያዘነው። ደስታቸው ምንም እውን አልሆነም። ኑሃሚን ለራሱ በጣም ነው ያለቀሰችው። በአቶ ሌይኩን በጣም ነው ሁሉም ያዘነለት። ምክንያቱም መልካም ሰው ሁሉም ሰው ይወደዋል ማለት ነው። እንግዲህ ዝናሽን አምርሮ ነው ሁሉም የሚጠሏት ሁሉም ማለት ነው። ምክንያቱም ሴረኛ ስለሆነች በእሷ ምክንያት ነው እንግዲህ ሁሉ ነገር አቶ ሌይኩን የደረሰባቸው ማለት ነው። እና ለዛ በጣም ሁሉም ሰው ያዝኑበታል። እባክን ወዳጄ
ለይኩን እባክህን ንገረኝ፣ ምን ገጥሞ ነው? በምራት ምክንያት ነው ይህ ሁሉ ነገር? ብቻህን በራ ዘግቶ የሚያስጠጣ ከሰውነት ተራ ወጣህ እኮ ከሰልክ፣ ጠቆርክ። ምን ሆነ ነው ወዳጄ? እኔ ችግሩን እንፍታው፣ በቃ ንገረኝ፣ እንወያይበት፣ እንመካከርበት ወዳጄ። እኔ ለአንተ እንደዚህ ሆነ በማየቴ በጣም አዝኛለሁ። እንደገና ህመሜን የተነሳብኝ፣ እባክህ ንገረኝ። አይ የሰራሁትን ነገር ብትሰማኩ እንደዚህ አትልም ነበረ። ነፍሰ ገዳይ እኮ ነኝ ይላል በሆዱ ማለት እንደዚህ በሀሳቡ እንደዛ ያስባል ማለት ነው አቶ ለይኩን። በቃ እኔ ወዳጄ እኔ አላስጨንቅም፣ ነገር ግን በቃ ተውና ስለ ሌላ ወራ እናወራ። የገጠሩ ፕሮጀክቱ እንዴት እየሄደለ ነው ይለዋል። አይ የገጠሩ ፕሮጀክትማ ያው በጥሩ ደረጃ እየሄደ ነው ብለውኛል። አዎ ኑሐሚንም ነግራኛለች። እንኳን ደስ ያለ ልጅ እውን ሊያደርገው ነው ይለዋል። አይ ምን ዋጋ አለው? አንተ እንዳንተ አይነት ጥሩ አባት የለም። አይ እኔማ ጥሩ አባት አይደለሁም፣ ነፍሰ ገዳይ አባት ነኝ እያለ እንግዲህ በሃይምሮ በህሊናው ይመላለስበታል። አይ አንተማ መልካም ሰው ነው ትላለች የኑሐሚን እናት ለራሱ። ነገር ግን አቶ ለይኩን ልባቸው በቃ በጣም አዝኗል በዛ ጉዳይ፣ በዳግም አባት ጉዳይ። የልጁን ተስፋ ነጠቅኩት፣ አባት ነው እኮ ነው የገደልኩት እያሉ እንግዲህ እና እንዴ ምንም ክፉ ሰው ነኝ እኔ እያሉ እንግዲህ እያሰበ ነው አቶ ለይኩን። ጓደኛው በቃ ተው ችግር የለውም እና ሄድና ኑሐሚንን ሂድና እያት እንጂ እሷ ካልመጣች ሂድና እያት ይለዋል ማለት ነው አቶ ለይኩን። በጭራሽ እኔ ወዳጄ ተስፋዬን የመለሰልኝ እንድኖር የረዳኝን ወዳጄንማ እንደዚህ አንተ እንደዚህ ሆነማ በጭራሽ ነው ያልሄድም፣ የትም ትቼ አልሄድም ይለዋል ማለት ነው አቶ ለይኩንን። አረ ግድ የለህም የእኔ ጉዳይ መቼ የማይፈታ ነው፣ ቢወራም ከበሽታ በላይ ድጋሚ በሽታ ነው የሚሆንበት። ስለዚህ የኔን ጉዳይ ተውና ሄድና ልጅህን በደስታ አይታት ተመለስ ይለዋል ማለት ነው። በጭራሽ አልሄድም ካልክሽ ብሎ እንግዲህ ያው እንዳዘነ ነው በቃ በእውነት አቶ ለይኩን በጣም ነው ያሳዘኑት። እና አምራን ደግሞ በቃ እንግዲህ የቤቱ የበላይ ሆናለች። ደግሞ ጭራሽ ምን ትላለች መሰላችሁ? ለኤሜን ልንገራት፣ እዚህ የአክሲዮን ድርሻ ውስጥ 25% አላት አይደለ? እናትሽ ነብሰ ገዳይ ናት ብዬ ቪዲዮ ላሳያትና ታግዝሽ፣ መቼም እናቷ እንዳትታሰር ታግዛታለች ብላ ትሰሚያለሽ አምራን፣ በጣም ወጠራገጥሽ። በጭራሽ ነው የምልሽ፣ ልጄን ከዚህ ውስጥ እንዳታስገቢያት፣ ከልጅ የራሱ ረጂ አምራን፣ በጣም ነው ያበዛሽው። ደግሞ ልጄ ምን ታርግሽ እንዴ? ልጅሽ እኮ ሀብታም ናት፣ ዱባይ ለማዝናናት ተወስጃት የለ እንዴ? ደግሞ ዳጎስ ያለ ብር እንዳለሽ አውቃለሁ። ሂጂና ማናጀርሽን ንገሪውና ቶሎ አፍጥኝ ያስገባልኝ። ሙሉን ስላላልኩሽ ነው ግማሹን ነው ያልኩሽ። ስለዚህ ለኤሚንም ብታግዝሽ ይሻላል፣ እኔ ለአንቺ አስቤ ነው ትላታለሽ። በቃ በጥርሷ ብትላት ደስታዋ ነው። እንግዲህ ያው ወይዘሮ ዝናሽ ያሴረችው ሴራ ነው እንግዲህ እዚህ መዘዝ ውስጥ ሁሉ ቤተሰቡን ምስቅልቅል ያደረገው ከመጀመሪያ እስከ መጨረሻው። እሷ እንደዚህ ባታደርግ ከድሮም ጀምሮ ትዳሯን ጠብቃ እንግዲህ አንዳንዴ በትዳር ውስጥ እንደምታውቁት በትዳር ውስጥ እንደዚህ ወደ ሌላ መሄድ ይሄ መዘዙ ይሄ ነው። መጨረሻ ላይ ተደብቆም ቢሆን ይወጣል እና አሁን እንግዲህ በትዳሯን ባትማግጥ በትዳሯ ላይ ይህን ነገር ባታደርግ እዚህ ነገር ውስጥ ባልገባች የብርን የገንዘብን ሀያልነት ደግሞ ታያላችሁ እዚህ ድራማ ላይ። እንግዲህ ለገንዘብ ብላ ነው አምራንም ሆነ ዝናሽ ይህን ሁሉ ነገር ያደረገችው። እንግዲህ አቶ ለይኩንን ነፍሰ ገዳይ ማድረጓ ሳያንስ ነፍሰ ገዳይነቱን ደግሞ በቪዲዮ ቀርጻ እንግዲህ ያን ቪዲዮ ቀራጭ ደግሞ ዳኒ እንግዲህ አዋርዶ አሳልፎ ለጠላቷ ለአምራን እጅ ላይ ጥሏታል። አሁን የምትወጣበት ጉድጓድ የምትገባበት ጉድጓድ ነው የጠፋባት።
እና በጣም የሚገርም ነው እንግዲህ ናሆም ወደዚህ ሲመለስ ምን ይፈጠር ይሆን? ዳግም ሁሉ ይህንንም ሲያውቅ ምን ይፈጠር ይሆን? በጣም ነው የሚገርም። በጣም አጓጊ ነው። በጣም አጓጊ ላይ ነው ያለው ይህ ድራማ። በእውነት ቀጣዩን በጉጉት እንጠብቃለን። እንግዲህ ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በዚህ ቻናል አስተማሪ ነገሮች ይቀርቡበታል። ስለዚህ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን መጫኗንም አትርሱ። ያው ኖቲፊኬሽን እንዲደርሳችሁ። ስለዚህ ላይክ ሰብስክራይብ እያደረጋችሁ ወዳችኋለሁ። ባይ ባይ። ቀጣዩን ደግሞ ይዤላችሁ ቀርባለሁ።